በማንም የማልቀይር በምንም የማልለውጥ አባቴ ለኔ ልዩ ነህ ወዳጄ ለኔ ልዩ ነህ በማንም የማልቀይር ወደ 11 ቤት ነው ከ11ዱ ቤት እኔ የምኖርበት አንዱ ቤት ነው 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው እገዳው ይዤ ማለት ነው ይሄ ቤት ሁሉ በሰው ስም ነው አለው ሲዞር ማለት ነው 11 ቤት 5 መኪና ያፈራሽው ሀብት ነበር አዎ ከዛ ውጪ ከባንክ ቤት ውስጥ ያለው ገንዘብ በቃ ምን ልበል ውሉ ሊፈርስ የሚችልባቸው በቂ ምክንያቶች ውስጥ አንዱ ለምሳሌ ያህል ለእናቱ አሳልፎ መስጠቱ ግልጽ የሆነ የጥቅም ግጭት ነው ባይዘው በዚህ አንፃር አንድ ተወካይ ወክልና የወካዩን ወክልና ከወሰደ በኋላ ሊያደርግ የሚገባቸው ወይም ደግሞ ግዴታዎች ናቸው ተብሎ ከሚታሰቡ ነገሮች አንደኛው ጥብቅ የሆነ ቅልቦና ጉድ ፌዝ የምንለው ማለት ምን ይላል ህጉ ከወካዩ ጋር በሚያስተሳስረው ግንኙነት ውስጥ ጥብቅ የሆነ ቅልቦና ሊኖረው ይገባል የወክልናውን ስልጣን የሚያስቀሩትን ምክንያቶች ወይም የቃላቸውን አነጋገር ማሻሻል አስፈላጊ የሚሆኑበት ምክንያት ለወካዩ ሐሳብ ማቅረብና ማስታወቅ አለበት ይልና በዋነኛነት ምን ይላል ከወካዩ ጋር በሚያስተሳስረው ግንኙነት ውስጥ ጥብቅ የሆነ ቅልቦና ሊኖረው ይገባል አትሌት ገለቴ ቡርቃ የቤቱም ሆነ የመኪናው ሽያጭ ገንዘብ በራሷ ፍርማ ነው ባንክ የገባው የሚለው ንፋስ በየሚዲያው እየተናፈሰ ነው የሷን ፍርማ አስመስሎ መፈረም እንደሚቻልም ይታወቅ እንጂ ከዚህ በፊት በአገራችን በተጭበረበረ ፌክ ፍርማ ከሰው አካውንት ገንዘብ እንደተወሰደ የአንድ ሰሞን ዜና ስለነበር መርሳት የለብንም በአገር ውስጥ ምርመራው ስለማይኖር ብኖርም እውነትን ለማውጣት ብዙ አጭበርባሪዎች ስላሉ ፍርማው ያረፈበት ባንክ የገባው ደብዳቤ ከባንክ አውጥቶ በገለልተኛ ወገን በአሜሪካ ወይም በአውሮፓ ተልኮ ለምን አይመረመርም ይህን እውነት ለማጥራት የኢትዮጵያ ሕዝብና አትሌቲክ ፌዴሬሽኑ መተባበር ብቻ ነው የሚጠበቅባቸው የሚል ሐሳብ አለኝ ስትል ጸዲነኝ የተባለችው አንዲት ግለሰብ በአትሌት ገለቴ ቡርቃ ዙሪያ ይህንን ሐሳብ አጋርታናለች ገለቴ ራስሽ ነሽ አልሰማሽም እኔ ራስሽ ጉዳይ ነው ገለቴ ውሸትሽ ነው እዚህ ውሸት ነው ደስ 11 ቤት ከነነፍሱ ተውጣ ገለቴ ምናምን ኢዝ ላይን ጠበቃው ዳኛው እንደሚያስጠይቃቸው ያቃሉ ቢኮዝ የዓለም አቀፍ ሯጭ የነበረች እያንዳንዱ ሳቢዋ ከየት እንደመጣ የሚታወቅ ገለቴ ፎንቃን ያለባት ገለቴ ይሄ ሁሉ ጊዜዋን ወስዶ አለመውለዷን ያሳሰባት ገለቴ ያለው ሰርከምስታንስ ሌላ ትዳር ስለያዘ ገለመሌ ፎንቃው አርጓት ነው እንጂ ሰውየው ወንድሙ ከዚህ በፊት ፖስቶት ነበር ልታስገድለው 4-5 መኪናውን በጥይት የተበሳሳ ሰውዬ ነው ገለቴ ራስሽ ነሽ አልሰማሽም እኔ ራስሽ ጉዳይ ነው ገለቴ ውሸትሽ ነው ይሄ ሰውዬ እስከዛሬ የት ነበረ ትላንትና ወጣና የገለቴ ባል የህቴ ልጅ ነው አለና ብዙ ማብራሪያዎችን ለመስጠት የሆነ ማስተባበያዎችን ለመስጠት የህዝቡን እንትን ለመቀየር በጣም እየሞከረ አየሁትና እስከዛሬ እቺ አትሌት ተበድያለሁ የሁሉ ንብረት ሲሸጥባት የሁሉ አመት ብዙ ዋጋ ስትከፍል ወጥተ ለምንድን ነው ያላወራኸው የህት ልጅ ስለሆነ እሷ ደግሞ እንደምታዩ በቃ ዘመድ ናችሁ ማለት ነው ስለዚህ ለምንድን ነው ለሷ ይሄን ያልጠበቃ መቆም ያልቻልከው አሁን የህዝቡን እንትን አይምሮ ለመከፋፈል እየሞከርክ ያለኸው ማለት ነው ኤኒዌይስ እውነት ሊኖረው ይችላል ባልየውም ግን ይሄ ሁሉ ችግር የሁሉ መከራ ሲደርስባት ወጥተ ያልተናገርክ ሰው አሁን ልክ መግለጫ ሲሰጥ ህዝቡ ለገለቴ በቃ ፍትህ ሲል እንደዚህ ይሁን ሲል ይያለ በጣም ከፍተኛ ድምጽ እያሰማ ባለበት ሰዓት ወጥተን የተናገርከው እስከዛሬ ያልወጣህበት ምክንያት ምንድነው በጣም ጥያቄ ሆነብኝ ይሄ ነውና እኔስ ሁሉም ነገር በጊዜ ሂደት ግልጽ መሆኑ አይቀርም እሷም ትክክለኛውን ነገር ፍትህ ማግኘቱ አይቀርም የጊዜ ጉዳይ ነው በያስባለሁ ሁሉም ነገር ይጣራል ጳውሎስ ግን እኛ የሮሜ ሰዎች ስንሆን ያለ ፍርድ በህዝብ ፊት ደብድበው በወህኒ ጣሉን አሁንም በስውር ይጥሉናልን አይሆንም ራሳቸው ግን መተው ያውጡን አላቸው ሎሌዎችም ይህን ነገር ለገዢዎች ነገሩ የሮሜ ሰዎች እንደሆኑ በሰሙ ጊዜ ፈሩ መተው ማለዷቸው አውጥተውም ከከተማ ይወጡ ዘንድ ለመኗቸው ይሄ ቃል በጣም የሚታወቅ ክፍል ነው ሐዋርያት ሥራ ምዕራፍ 16 በመንፈቀ ሌሊት ይላል ቁጥር 15 ላይ ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ
ያመሰግኑ ነበር፣ እስረኞችም ያደምጧቸው ነበር። ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያ ጊዜም ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። የአገሬ ልጆች እግዚአብሔር በሉዓላዊነቱ፣ በቸርነቱ፣ በምህረቱ፣ በበጎነቱ የማያቋርጥ ነገር በሰው ህይወት ላይ ያደርጋል። በእያንዳንዳችን ላይ ያደርጋል፣ ክብሩን ይገልጣል። ሆኖም አንዳንድ ጊዜ ደግሞ በሳክሪፋይስ የሚቀርቡ መስዋዕቶች እግዚአብሔርን በተለየ መንገድ ወደ ህይወታችን ያመጡታል። እዚህ ጋር የሆነው እንደዚህ ነው። ይሄ ሁሉ ታሪክ ከሆነ በኋላ ተደናግጠው ቶሎ ውጡልን፣ አስወጧቸውና ጳውሎስን የሚል ትእዛዝ ከበላይ መጣ። ከዛ ገዢዎች ውጡ ብለዋል ሲሏቸው ጳውሎስ አንድ ነገር አለ። አይሆንም አለ። ያሳሰሩን መምጣት አለባቸው አለ። ይሄ የተከፈለው መስዋዕት ስለምን እንደተከፈለ ማወቅ አለባቸው አለ። ለምን ይሄን አለ ካላችሁ እኛ የሮሜ ዜጎች ሰዎች ሆነን ሳለ የሚል ቃል አለ። ሮማዊነት የአገሬ ልጆች በዛን ዘመን አሁን እንደምታዩቸው ሀገሮች አይደለም። በጣም ኃያል፣ በጣም ገናና፣ በጣም ክብር የሚያሰጥ ሞገስ የሚያሰጥ ዜግነት ነው፣ ሀገር ነው፣ የሀገር ማለት ነውና ጳውሎስ የሮሜ ዜጎች ሆነን ሳለ ምን ማለቱ ነው? እነኛ ያሰሯቸው ሰዎች ሊይዟቸው ሲመጡ እኔ ሮማዊ እኮ ነኝ ቢላቸው ኖሮ ትተውት ሄዱ ነበር። ከዛስ እዚህ ጋር የተገለጠውን የእግዚአብሔርን ክብር አናይም ነበር። የወህኒ መሰረት እስኪናወጥ ድረስ የሚለው ከዛስ እስረኞቹ ያደምጧቸው ነበር። ከዛስ የሁሉም እስራት ተፈታ። ክብር ለእግዚአብሔር ይሁን። ስለዚህ ይምጡ ያሳሰሩን አለ። ለምንድነው ሲባል ይሄ ሮማዊነት የተሰዋው የእግዚአብሔር ክብር እንዲገለጥ ፈልገን ነው፣ መርጠን ነው። ኢየሱስ ክርስቶስ ጌታ ነው። ለምን የሮም ዜጎች እንደሆኑ በሰሙ ጊዜ ፈሩ የሚል ቃል አለ ታውቃላችሁ። ከዛስ ለምነው አስወጧቸው ይላል። እየተደበደቡ የገቡ ተለምነው ወጡ። ክብር ለኢየሱስ ይሁን። የአገሬ ልጆች አንድ ነገር ልበላችሁ። ሮማዊነታችን መሰዋት ያለበት ነገራችን ምን ይሆን? ከተሰዋ ማንነት ውስጥ የሚወጣ መስዋዕት እመኑኝ የወህኒውን መሰረት ያናውጣል፣ የሁሉንም እስራት ይፈታል። ዛሬ በጉባኤዎቻችን እንዲገለጥ የምንፈልገው እንዲሰራ የምንፈልገው የእግዚአብሔር ኃይል የእግዚአብሔር ክንድ አለ። ትናፍቁ ይሆን እንደኔ? ሮማዊነታችን እንሰዋ። ምንነት ይሆን ሮማዊነታችን? ክብራችን ይሆን? ዝናችን ይሆን? ገንዘባችን ይሆን? ዕውቀታችን ይሆን? አንዳንዶቻችን ሁሉ ሞልቶልን ጊዜ አለመስጠት ይሆን? ለመንፈሳዊ ነገር ትኩረት አለመስጠት ይሆን? ቋንቋችን ይሆን? አካባቢያችን ይሆን? የትኛው ነው ሮማዊነታችን? ሮማዊነታችንን እንሰዋ። ከዛስ እግዚአብሔር በተለየ መንገድ መስዋዕታችን ያሸተዋል። ክብሩን ባልተለመደ ሁኔታ ተደርጎ በማያውቅ ሁኔታ በመካከላችን ይገልጠዋል። ወዳችኋለሁ። ብሩካን ናችሁ። እንግዲህ ለማታውቁኝ ቸሊና እባላለሁ። ሙዚቀኛ ሙዚቀኛ ነኝ። አሁን የጌታ ግን ዘፋኝ ነበርኩኝ። ከ19 ዓመቴ ጀምሮ ፐርፎርም ማድረግ ነበር የተለያዩ ቦታዎችና ከኦልሞስት ከ3 ዓመት በፊት ምናምን እንደዚህ አልበሜን አወጣው። ልክ አልበሜ መጨረሻ አካባቢ ላይ ነው መንፈሳዊ ሰርች ላይ ነበርኩኝ። እኔ ዶክመንተሪ ምናምን በጣም ወዳለሁ፣ ግን ውስጤ የሆነ አይነት ክፍተት ይሰማዋል። ብዙ ነገሮችን አይቻለሁ፣ ግን በተለየ መልኩ ክርስቶስን ሪፍሌክት ያደረገ ወይም እኔን ያሳየኝ ነገር ብዙ አልነበረም ነበር ወይም የሰበከኝ ሰው በሆነ አጋጣሚ የሱ ምስክርነቶች ጀስት አይ ነበረ ማለት ኢንካውንተር ያደረጉ ጌታን ያዩት ሰዎች እና አንዳንድ ቪዲዮዎች ሳይ እንደዚህ ምናምን በጣም ማለት ኤክሳይትድ ሆንኩኝ። ለምን ሁሉ ጊዜ ውስጥ ያለው ነገር በቃ ሰው ከሞትን በኋላ ምንድነው የምንሆነው? ትልቁ ጥያቄ እሱ ነው። ኦኬ ኖርን፣ ሰክሰስፉል ሆነን፣ ሁሉ ነገር አለን፣ ተመቸን፣ ወለድን፣ አገባን ምናምን ከዛ ምንድነው የሚለው ጥያቄ በጣም ያስፈራል አይደል? እና እሱ ጥያቄ ነው እግዚአብሔርን እንድፈልግ ማወቅ እንድፈልግ ዘላለማዊ ህይወት የሚለው ነገር አለ የለም ምንድነው የሚለው ነገር ኦፍ ኮርስ ያንን ፍላጎት በውስጥ ያስቀመጠው ራሱ ጌታ ነው።
ስለፈለገ ቀድሞ ስላወቀኝ ግን እኔ አላቅም እና በዛ ጆርኒ ውስጥ ያ በጣም ኤክሳይት ያደረገኝ ጀመረ። የሰዎች ኤክስፒሪየንስ ምስክርነቶችን ያየው የተለያዩ ሀገራትን ዩቲዩብ ላይ ምናምን ያየው። ስለዚህ ከዛን አንብቤው አላቅም፣ መጽሐፍ ቅዱስ አንብቤ አላቅም። አጋጣሚ አንድ ባይብል ነበር ቤት ማንበብ ጀመርኩ። ሶ this time ግን አንድ ጥያቄ ጠየቅኩት። ከዚህ በፊት የተወሰነ ፖርሽን አንብቤ ያለው ግን ብዙም ያን ያህል አይገባኝም። ለምን ሆሊ ስፒሪት የለም። ስለዚህ this time እግዚአብሔርን የእውነቴን ከልቤ በቃ እንዳውቅ ከፈለክ እዚህ ውስጥ የእውነት አንተ ካለ መልሱ ካለ በቃ ራስህ አስረዳኝ ብዬ ነው ማንበብ የጀመርኩት። እና ከሆነ ሰዓት በኋላ ፐርሰናል ደብዳቤ እስኪመስለኝ ድረስ ነው ያወራኝ የነበረው እና ለኔ ያስደነግጥ ነበር። እና ጓደኞቼ ታውቁ ነበር እላቸዋለሁ፣ ጴንጤ የሆኑት ታውቁ ነበር ኢየሱስ እንደዚህ እንደሆነ ታውቁ ነበር እላለሁ የደወልኩና ያ ማለት ኦሬዲ ሾው ጀምሬያለሁ። አልበሜ ከወጣ በኋላ የተወሰነ አዋርድ ምናምን አገኘው ምናምን ውስጤ ባዶ ነው፣ ግን እያስጠላ የመጣ ብዙ ነገርና በጣም ከጌታ ጋር መሆን ፈለኩ፣ በቤቱ መሆን ፈለኩ፣ ለሱ ህይወቴን መስጠት ፈለኩ እና ፐርሰናሊ ጋይድ ያደረገኝ ጀመር። ማለት ኮቪድ መጣ፣ እቤት ተዘጋው። ሊትራሊ ስራዬ ማንበብ ነው። በህልም ያነጋግረኛል ምናምን እና ያበደ ፍቅር ውስጥ ነኝ ከኢየሱስ ጋር። ግን አስታውሳለሁ አንዳንድ ሰው እንደዚህ ይሉኝ ነበር፣ አይ እቺን እንኳን እኛም እንደዚህ አድርጎን ነበር መጀመሪያ ላይ ምናምን፣ ቆይ ትንሽ ከክረሚና እስቲ እናይሻለን ምናምን ያሉኝ ሰዎች ነበሩ። የገባኝ ነገር ግን እየባሰብኝ እንደሄደ ነው። እውነት ለመናገር አይኖ ኮቪድ በጣም ከባድ ኢምፓክት አምጥቷል ኔጌቲቭ በሆነ መንገድ። ግን ከመምጣቱ በፊት የእውነቴን ጸልያለሁ የሆነ ምክንያት እንዲመጣ፣ ዲስትራክሽን እንዳይኖረኝ፣ ሰው መጥቶ እንዳይረብሸኝ፣ የሆነ ሰበብ እየሰጡ እንዳያስጨንቁኝ፣ እቤቴ ሆኜ ከሱ ጋር በደንብ እንድተዋወቅ እና የእውነት ለኔ ኮቪድ ባለውለታዬ ነው። ከአመት ከምናምን በኋላ ቻሌንጅ ነበር መሀል ላይ ኦፍ ኮርስ እንዳላረዝምባችሁ ሃሎ ቸርች መጣሁ እና ያንንም በብዙ ፍርሃት ብዙም የቤተክርስቲያን ኤክስፒሪየንስ ስላልነበረኝ፣ አንዳንድ ሰው ደግሞ የእውነት የገጠመኝ ነገር ክርስትና ስም አይደለም ወይ ሪሊጅን አይደለም፣ ኢየሱስን ያላገኘሁባቸው ክርስቲያኖች ስላሉ ማለት የማውቀው ኢየሱስ አንዳንድ ቦታ አላገኘሁት እና እንድፈራ አድርጎኝ ነበረ። ከዛ በኋላ ግን ጌታ ራሱ ስለ ቤተክርስቲያን ያለው ኮንሰፕት ብቻችንም ቤተክርስቲያን አይደለንም፣ መጠመቅ ግዴታ ነው፣ ያስፈልጋል፣ አዲስ ላይፍ ያስፈልጋል፣ በመንፈስ ቅዱስ መሞላት ያስፈልጋል፣ መታደስ ያስፈልጋል። ሆሊ ስፒሪትን መቀበል ብቻ ሳይሆን እንደ አዲስ መለወጥ ከውስጥ ወደ ውጪ ስለሆነ ፍሎ የሚያደርገው። ስለዚህ ያንን ላይፍ ኤክስፒሪየንስ እንዳላደርግ ነው ማነቆ ሆኖብኝ የነበረውና ያንን ብሬክ ማድረግ ነበረብኝ ግዴታ። ቢካዝ ሁለት ዓለም የሚባል ማለት ቀላቅሎ መሄድ የሚባል ነገር የለም ጌታ ጋር። የእግዚአብሔር ቃል በጣም ክሊር ነው፣ ኮንፊውዚንግ አይደለም፣ ለዲቤት የሚቀርብ አይደለም። ምክንያቱም እሱ ንጉስ ነው፣ የንጉስ ቃል ደግሞ ህግ ነው። ስለዚህ ማንም ሰው ሊቀይረው ሊለውጠው ዲስከስ ሊያደርግበትም አይችልም። ከመቀበል ሰሬንደር ከማድረግና ከማመስገን ውጪ ሌላ የምናደርገው ነገር የለም። ይሄንን ደግሞ ራሴ ፐርሰናሊ አይቻለሁ። ጌታን ስላመንኩት እሱ ለኔ ታምኖ ከዛ በኋላ ህይወቴን ኖሮልኛል እና ቀጥታ ወደ አገልግሎት አልመጣሁም። ኦፍ ኮርስ ለምን እንዴት መጠቀም እንደፈለገ አላቅም። እኔ ጌታ ዘፈን ነበር ሰው ድምጽ አለኝ ግን ወርሺፕ ብዬ ራይት አዌይ ወደ ቸርች ብገባ አደገኛ ነገር እንደሆነ ስላስተማረኝ ያንን ነገር ማድረግ አልፈለኩም። የሱን ታይም መጠባበቅ ነበር። ለዛ ነው ከአመት በላይ ጸጥ ብዬ ነበረው። ብዙም ነገሮች አላወራም፣ ኢንተርቪው አልሰጥም or whatever። ለምን መሞት ያስፈልጋል። እሱ ሞቶ ነው ህይወት ይሰጣል። እኔ መሞት ነበረብኝ። እሱን ማወቅ፣ እሱን መልበስ ነበረብኝ።
ከዛ እንደሚፈልገው እሱ መጠቀም ነበረበት። ዛሬም ቢሆን ራሱ የኔ ፕሮግራም አይደለም። በዛ ሲቹዌሽን ነው እንግዲህ የአሁኑ ባለቤቴን በረከት ጌታውን አገልጋይ ነው እንግዲህ በዚህ አጋጣሚ ተዋውቁት የተገናኘ ነው። አንድ እግዚአብሔር ለኔ ያዘጋጀው በመንፈስ እንድበረታ አቅም እንዳገኝ በቤተ ክርስቲያን እንድጸና ረዳት የሆነ አመት ሙሉ ከጎኔ ነበረ እሱ ነው። ስለሁሉ እግዚአብሔርን አመሰግናለሁ። ግን የእግዚአብሔርን ቃል ኮምፕሮማይዝ የማያደርግ መንፈስ ቅዱስን የሚራብ ሪቫይቫሉን በጉጉት የሚጠባበቅ ትውልድ ናፍቃለሁ። አሁን የኔ ረሃብ ኢየሱስ ነው። አሁን የኔ ረሃብ በፊቱ ቆሜ የሱን ፈገግታ ማየት ነው። አሁን የኔ ረሃብ ምክንያቱም እኔ ሳላመልከው ሳልፈልገው ነው የፈለገኝ። ያኔ አላውቀውም እንዳላወቅኩት አይደለም። ያኔም ጠብቆኛል። ሳላመልከው ረድቶኛል። ሳልፈልገው ፈልጎኛል። ሳላየው አይቶኛል። ስለዚህ ስለ ኢየሱስ ምንስ ነገር ብንሆን ምንስ ነገር ብንሰጠው ለሱ ያንሰዋል። ኢየሱስ ጌታ ነው። እንዳው የተለመደ ነገር እንዲደረግ እያደረግን አይደለም። መሞት ነበረብኝ ስትል ብዙ ማክሰኞች ትዝ ይሏችኋል አይደል? በቃ ጌታ የተባረከ ይሁን። በጣም ደስተኞች ነን። በቃ ጥንቅቅ ስላልሻሁን በጣም ደስተኞች ነን። አንሰጋም እና እግዚአብሔር በህይወቷ በዚህ መጠን ስለገባ ኢየሱስ የግሏ የቤቷም ስለሆነ ይሄ ኢየሱስ ማያንበረከከው ማያሸንፈው ማይቀይረው የለም። እንኳን አበላሽሽ፣ እንኳን የራሱ አደረገሽ፣ እንኳን ከራስሽ ገደለሽ። ተባረኪ፣ ኑሪልን። ቴንኪዩ። እግዚአብሔር ይባረክ። ጌታን አመሰግናለሁ ስለሆነው መልካም ነገር በሙሉ። ወደ መልእክቱ ከመግባቴ በፊት ደስ ብሏችኋል? ህይወት ያለበት ምስክርነት ነው አይደል? ጌታ ይባረክ።